ከናንተ ጋር መካፈለው ልጁ ያለው ሕይወት አለው ይሄ አማኑኤል እግዚአብሔር ሰው ሆኖ ወደ ምድር የመጣልን ስለ ኃጢአታችን ስለ በደላችን ስለ መተላለፋችን በቀራንዮ መስቀል በጎልጎታ ላይ ዋጋ የከፈለልን ጌታ በሕይወቱ ያለው ሕይወት አለው መጽሐፍ ቅዱሳችን በአንደኛ ዮሐንስ ምዕራፍ 5 ከቁጥር 10 ጀምሮ እንዲህ ይላል በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው ይላል እናንተ ዛሬ ይሄንን የጌታ ኢየሱስ ክርስቶስን ልደት ስታከብሩ በእግዚአብሔር ልጅ የምታምኑ የእግዚአብሔር ልጅ ኢየሱስ ክርስቶስን በልባችሁ ያነገሳችሁ ያከበራችሁ በመላው ዓለም ያላችሁ ወገኖች ሁላችሁ ዛሬ የምስራች አለን አሁንም ቅድም ፓስተርም ስትናገር እንደነበረችው አሁንም የምስራች ነው የምንነግራችሁ በእግዚአብሔር ልጅ የምታምኑ በነፍሳችሁ ምስክር አላችሁ በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል ይላል እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው ይላል እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው ምንድነው ምስክሩ ቁጥር 12 ላይ እንዲህ ይላል ልጁ ያለው ሕይወት አለው ይላል እንግዲህ ይሄ ጌታ ኢየሱስ ክርስቶስ ልደት ስናከብር ልጁን የምናስብበት ልጁን ከፍ የምናደርግበት ልጁን የምንመለከትበት ቀን ነው ልጁ ያለው ሕይወት አለው ይላል ሕይወት እንዲኖረን ልጁ ብቻውን በቂ ከበቂም በላይ ነው ምንም ተቀጥላ ያስፈልገውም ልጁ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻውን በቂ ነው ልጁ ያለው ሕይወት አለው ካለ በኋላ ደግሞ ተመልከቱ የእግዚአብሔር ልጅ የሌለው ሕይወት የለውም ይላል ኢየሱስ ክርስቶስ በሕይወታችን ይሄ አምላክ ሰው ሆኖ የመጣው ጌታ ከድንግል ማርያም ማህፀን የተወለደው ጌታ በሕይወታችን ሲኖረን ሕይወት አለን ኢየሱስ ከሌለን ግን ሕይወት የለንም ልጁ የሌለው ሕይወት የለውም ለዚህ ነው ሐዋርያው ጳውሎስ በጢሞቴዎስ መልእክት ላይ ለጢሞቴዎስ በጻፈው መልእክት ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ሲናገር እንዲህ ይላል አንደኛ ጢሞቴዎስ 1:15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ይላል ኃጢአተኞችን ሊያድን እኔን ኃጢአተኛውን ሊያድን እኔን በደለኛውን ሊያድን እኔን ሐመፀኛውን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበለው የተገባ ነው ይላል የወንጌል መልእክት ይሄ ነው ኢየሱስ ክርስቶስ እኔን ሊያድን ኃጢአተኞችን ሊያድን ወደ ዓለም መጣ የሚለውን ቃል ሁሉ እንዲቀበሉት የተገባ ነው ይሄንን እውነት የተቀበሉ ሰዎች ሕይወት አላቸው ይሄንን እውነት በሕይወታቸው ያስተናገዱ ሰዎች ሕይወት አላቸው ከኃጢአተኞች ዋና የሆንኩትን እኔን አዳነኝ ነው የሚለው ሐዋርያው ጳውሎስ ነፍሰ ገዳዩን እስጢፋኖስ ሲገደል አብሬ ተስማምቼ የነበረውን ደቀ መዛሙርትን አሳድድ የነበረውን እኔን የኃጢአተኞች ዋና የሆንኩትን እኔን እንኳን አዳነኛል ወገኖች እኔንም ያዳነኝ ይሄ ወንጌል ነው ፓስተርንም ያዳናት እናንተንም ያዳናችሁ ዛሬም ይሄንን መልእክት የምትሰሙ ሰዎች በምንም አይነት ኃጢአት ውስጥ ብትኖሩ ቅድም የእግዚአብሔርን ቃል እንደተካፈል ነው ሕዝቡን ሁሉ ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለ ተብሎ የተጻፈለት ከኃጢአት የሚያድን አንድና አንድ መድኃኒት ኢየሱስ ክርስቶስ ብቻ ነው በጨለማ ለተቀመጡት ብርሃን ሆኖ የመጣ በጭንቀት ውስጥ ላሉት ፈውስ ሆኖ የመጣ ኢየሱስ ክርስቶስ ብቻ ነው ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ እግዚአብሔር ቃል ሲናገር መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ሌላ ስም የለም ይላል መዳን በሌላ በማንም የለም የጌታ ኢየሱስ ክርስቶስ እናት ማርያም አታድንም ገብርኤል አያድንም ሚካኤል አያድንም ከዘላለም ሞት ወደ ዘላለም ሕይወት መግቢያው መንገዱ አንድና አንድ ብቻ ነው ዛሬ ልደቱን የምናከብርለት ሰው ሆኖ ከሰማይ የመጣ ጌታ ኢየሱስ ክርስቶስ ብቻ ነው የፊተኛው አዳም ከመሬታዊ ነው ሁለተኛው ሰው ግን ከሰማይ ነው የመጣው
ከሰማይ ሰማያዊ አይደለም። እሱ የሰማይና የምድር ፈጣሪ ነው። ከኢየሱስ ክርስቶስ ውጪ ሌላ መዳን የለም። መዳን በሌላ በማንም የለም። ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ከሰማይ የተሰጠ ሌላ ስም የለም ነው የሚለው። ልጁ ያለው ሕይወት አለው። ይሄንን መልእክት ዛሬ የምስራች በምንሰብክበት በዚህ ቀን በየትኛውም ዓለም ዙሪያ ያላችሁ ኢትዮጵያውያንና ኤርትራውያን አማርኛ የምትናገሩ ይሄ ቋንቋ የሚገባችሁ ይሄ ኢየሱስ ከኃጢአታችሁ ያድናችኋል። የምስራች የኃጢአት መድኃኒት ኢየሱስ ክርስቶስ ብቻ ነው። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ከሰማይ የመጣ ሌላ የለም። ለዚህ ነው ዮሐንስ ወንጌል 14:6 ላይ ኢየሱስ ክርስቶስ እንዲህ አለ፣ እኔ አለ እውነት ነኝ አለ፣ መንገድ ነኝ አለ፣ ሕይወት ነኝ አለ፣ ከእኔ በቀር ማንም ወደ አብ ሊመጣ አይችልም አለ። በክርስቶስ ኢየሱስ በኩል ካልሆነ ወደ አብ መቅረብ አይቻልም። እውነትም መንገድም ሕይወትም ኢየሱስ ክርስቶስ ነው። I am the way, I am the truth, I am the life ነው ያለው። No man comes to the Father except through me ነው ያለው። The truth, the life, the way። በቃ ሌላ አማራጭ መንገድ የለም። ሌላ አማራጭ ሕይወት የለም። ሌላ አማራጭ መዳኛ መንገድ የለም ከክርስቶስ ኢየሱስ ውጪ። ለዚህ ነው ታስታውሳላችሁ በሉቃስ ወንጌል ምዕራፍ 23 ላይ ስትመለከቱ ከቁጥር 39 ጀምሮ ጌታ ኢየሱስ ክርስቶስ በቀራንዮ መስቀል በተሰቀለ ጊዜ ሁለት ወንበዴዎች በግራና በቀኝ ተሰቅለው ነበር። አንደኛው ወንበዴ ኢየሱስን እንዲህ አለው፣ እስቲ አንተ የእግዚአብሔር ልጅ ከሆንክ ራስህንም እኛንም አሁን አድነን አለው። ሌላኛው ደግሞ ይሄንን ወንበዴ እንዲህ አለው፣ አንተ እኔና አንተ ስላጠፋነው ጥፋት የሚገባንን ፍርድ ተቀብለናል። ይህ ሰው ግን ንጹህ ነው። ወደ ጌታ ዞር ብሎ ጌታ ሆይ አለው፣ በመንግስትህ በመጣህ ጊዜ አስበኝ አለው። በጣም የሚገርም ክፍል ነው እሱ ክፍል። የሉቃስ ወንጌል 23 ላይ ሂዱና ይሄንን አይቼ እጸልያለሁ። የሉቃስ ወንጌል 23 ላይ ከቁጥር 39 ጀምሮ ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራምን? ስላደረግነው የሚገባን እንቀበላለን፣ በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል በጎልጎታ ላይ የዋለው ስለኔና ስለናንተ ስለ ዓለም ሕዝብ ጥፋት ነው። እርሱ ምንም አላደረገም። እርሱ ንጹህ የእግዚአብሔር በግ ነው። ምንም አላደረገም ብሎ ገሰጸው ይላል። ኢየሱስንም ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ አለው። ይሄ ሰውዬ ወንበዴ ነው፣ ሌባ ነው፣ ነፍሰ ገዳይ ነው። ኢየሱስን ግን ምን አለው? በመንግስትህ በመጣህ ጊዜ አስበኝ አለው። ቁጥር 43 ተመልከቱ። የሉቃስ ወንጌል 23:43 ላይ ልጁ ያለው ሕይወት አለው። እንዲህ ይላል መጽሐፍ ቅዱሳችን፣ ኢየሱስም እውነት እልሃለሁ ዛሬ አሁን ከእኔ ጋር በገነት ትሆናለህ አለው። የገነት በሮች የሚከፈቱት ከኢየሱስ ጋር ስንሆን ነው። ከኢየሱስ ውጪ የመዳኛ መንገድ የለም። ከኢየሱስ ውጪ ወደ መንግስተ ሰማያት መግቢያ መንገድ የለም። እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። የምስራች ወገኖቼ፣ ዛሬ የተወለደው ልደቱን የምናከብርለት በእግዚአብሔር አብ ቀኝ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ገነት